ማለት ወሬ ነው። ተረጋ። ምንድን ነው እያወራ ያለው? ወሬ ነው። ቤት ከሚመላለሱ ሰዎች ውስጥ ይሄን ሰው አይተሽው ነበረ? ማን አንተ ምንድን ነው? እንዴት ነው መጣችሁ? ሰማኛ ምንድነው እንዴ? ኧረ ጉድ ፈላ። በቃ እኔ ግን አሁን ላይ ከእናንተ መምጣትም እዛ ጋርም ደጅ ጋርም ስትጨቃጨቁት ጀምሮ ከሷ ላይ ማይባትም ነገሮች ስላሉ አሁን ላይ ግን በጣም ፍራቻ አለኝ ያለሁት። በወጣሁበት ሰዓት ነው እንግዲህ ማናችሁ ግርግር የፈጠርኩት። የሰው ቤት መቼስ ዘው ብላችሁ መግባት አትችሉም። እኔን እዛ ጋር አስቆማችሁ ዘው ብላችሁ መግባት ትችላላችሁ? አትችሉም። በላይ ያሉትን ሰዎች ወይ ከሷ በታችም ያሉትን ሰዎች ለመገናኘት ለስራ ምናምን ለማውራት ነው ወደዚህ የምትመጣው። ወንጀል ሰው ጠፋ የሚባለው ነገር እንደው በእናትህ ይብቃክና እኔም አንተም ነፃ እንውጣ። ማለት ለሮሃማ ቀኝ እጇ ነው። መቼስ ቀኝ እጇ ስለህ ይገባሉ እያስባለሁ። በቃ ያለውን ነገር መረጃ መደበቅ አስፈላጊ ከሆነ ምንም ነገር ማድረግ አስፈላጊ ከሆነ ለኔ ነው የምትነግረኝ። ያለውን ነገር ሙሉ ነገር ፈጽምላታለሁ። ምንም ነገር ወንጀልም ይሁን ማስረጃ መደበቅም ይሁን ሙሉ ነገር ደብቅላታለሁ። ሰማኛለህ? ተረጋግተህ እዚህ ቤት የሚመጣ ሰው ነው። አንቺ እዚህ ቤት መጣ? አዎ ሰማኛለህ? እንደዚህ እያወራህ ያለው ስለምወደው ስለ ወንድሜ ነው እያወራህ ያለው። ሰማኛለህ አይደል? ብዙ ነገሮችን የቀየረ የብዙ ሰዎችን እንባ ያበሰ ስለ አንድ ሰው ነው እያወራህ ያለው። አሁን ባለውበት ነገር ላይ በጣም እየፈራሁ ነው። አሁን ከሱ ጋር ራሱ ደጅ ላይ ቅድም ስትጣሉ በጣም ነው የፈራሁትኝም የደነገጥኩትም ጭምር። በላይ አካል ደግሞ አለ የሚያዛት፣ እሷን የሚያዛት አካል አለ። ማን እንደሆነ ግን አላውቅም። ያምጣ ከመለሰች እኮ ነገር እኮ ነው። ቆይ አምጣ ላክና ለሷ እንደዚህ አይነት ቤቶች የምትፈልገው ደበቅ ለማለት ሲጀመር ይሄ መሳሪያ ያልተመዘገበና ህገወጥ መሳሪያ ነው ማለት ነው። ምክንያቱም ብዙ ነገር ልትደባብቅ ልትሸፋፍን እየሞከርክ ነው። ምንም ሰራው ስራም የለም ወይ ድንገት ከሰዎች ጋር ከመጣች አጋጣሚ ነው ቡና ፈላለው። ከሰዎች ጋር የምታወራው ነገር ደግሞ ሲኖር እኔ ወደ ውጭ ነው የምቆየው። ልክ አውርታ ስትጨርስ ነው እኔ መግባት የምችለው እንጂ ሰዎቹ እያሉ እሷም እያለች እኔ አብራችሁ ምንም መቀመጠው ነገርም የለም። አሁን እኔ ብቻ ይሄን መረጃ ብቻ ስለነገርኩ ማለት ነው እሞታለሁ። እርግጠኛ ነኝ ይሄን ስነግርህ እሞታለሁ። ወይ ወደ እስር ቤት ካልገባሁኝ። ሩሃማ ምን ሳብ ለምንድን ነው የምታደርጊው? ኪያት ቀርታብኝ ትንሽ አመማርጎኝ ነው። ቅርብ ነሽ እንዴ? አረ ምን ነው ወይት እየገባ ነው እንዴ? ምን ሌቦች ማጣራት ያለበት ነገር ስላለ ነው እያጣራ ያለው። አትነሳም ብላ እኛ ሩሃማን እንድንይዛትና በቃ ነገሮችን እንድናስተካክል ታርጊ ነው ማለት ነው። ገለዋለች። ይሄኔ ሰላም ምንድነው ሰው ቤት እንድትገቡት ማናችሁ? ይቅርታኛ ማለት ማጣራት ብዬ ነው። በቃ ሰው አላጠፋችሁ ስህተቶች ሁሉ ይሄንን ነገር የምከፍለው ቢያንስ ከፈጣሪ ጥሩ ምላሽ አገኛለሁ ብዬ ነው እንጂ እሷ ጥሩ ሰው ሆነ አይደለም። እሷን እኔ እንደምትከታተለኝ እኮ እሷን ትከታተላታለች እንዴ። አሁን ወጣ ስትል ብትደፋት እኔ የታለላለሁ እንዴ? ምን ሆነ ነው? የዛን ሰሞኑን በደንብ ስሰባ በቃ የሚገርም መኪና ገዛች፣ ቢሮ ተከራየች፣ ምናምን በጣም ትልቅ ኢንቨስትመንት እንትን አለች አወጣሽ ማለት ነው። ምንድነው አንተ? ምንድነው ማነካ አንተ? ከከደስ ያረጋች በኋላ ምንም አይነት ሰው እንዲሞት ስለማልፈልግ በተሻለኝ አቅም ባለው መልኩ ደግፋለሁ። ያው ላይ ቀጠረችልኝ እሷ ናት እና እዚህ ራሷ ሩሃማ እንዳታያት ስለምትፈልግ ስትመጣ ራሱ እንዲተሸፋፍና ምናምን ነው የምትመጣ እንዳታያት ማለት ነው። ካየቻት ሌላ ግን የሩሃማ ጭካኔ አይታወቅም። የራሷን ለእህቷም የማትመለስ ሰው አይደለች። በብቸኝነት ነው የምኖረውና እናትና አባቴ ሲናፍቁ አንዳንዴ እሷ ጋር መደወል ፈልጋለሁ፣ ላወራት ፈልጋለሁ። የሆነ ነገር ሲከፋኝ እሷን ላወራት ፈልጋለሁ ግን አላገኛትም። በቃ እኛ ተረጋግተን ካላወራን ብዙ ነገር ይፈጠራል። አንቺም ወንጀል ውስጥ ነው የምትገቢት። አዎ በቃ እንደውም አሁን ትንሽ ደህና ነው መድኃኒትም ኃይል ምናምን እንጂ አይንቀሳቀስም። ፓራላይዝ ነው በቃ ሁለት ይሄን እንኳን ምንም ማለት መካድ ይኸውልሽ በሷ በኩል አይደለም የመጣ ነው እያልኩሽ ነው። እንዴ እኔ በምን እርግጠኛ ሆናለሁ? እንዴ ትቀልዳለህ እንዴ? ብቻ ደህና ብር ካል ብቻ ደህና የሕክምና እንትን ካገኘው የ4 አመቱ ወደ 2 አመት ምናምን ሊወርድ ይችላል ብሎኛል ዶክተሮች ብቻ። እና ደግሞ ከጀርባው ያለው ሰው ራሱ ማን እንደሆነ ነው ያላቀም። በጣም ነው የምትተማመነው። ሩሃማ ናት የላከቻችሁ? ሩሃማ አላከችንም፣ ግን ስለሷ ልናጣራ ነው የመጣው። እንዴ እኔ አያገባኝም። ከምታጣራ አጣራ። እኔ ስለ ሩሃማ አላውቅም። ውጡልኝ፣ በእናትሽ ውጣልኝ። ልክ ነው ማለት ምን ፈልገህ አንተ
ነገር አይሰማትም። ምንድን ነው ወርፈሽ ማትቀመጪው? ምንድን ነው ነገር አንቺ በሽተኛ ሲጀመር አንቺ ከምን አባት ሰራለች? አይ ልጅ እኮ እዚህ ልጠብቅ ብዬ እዛ እንዳትወጣ ጠብቃት አላልኩም? ታረጋችሁኝ አንዳንዱ ነገሮች ነግሬዋለሁ። አሁን ህገወጥ እንደምትሰራ ብዙ ታማሚዋን የታባን በተጠንቀቅ ሆናችሁ አሌክስን እንድጠብቁት የናርዶስን ወንድም እንድጠብቁት ፈልጋለሁ። ምክንያቱም በምን ምክንያት ነው ይሁሉ ነገር? ምንድነው አንተ? ቆይ መጀመሪያ ማን አንተ? ሲጀመር ማንና ነው እኔስ አንተ የምትጠይቀኝ እንደዚህ ብለህ? በአሁን ሰዓት እኮ መድኃኒት አሸናፊ ኦልሬዲ ወልህ እንዲገደል ትእዛዝ ስትሰጥ እህትህ በጆሮዋ ሰምታ ትክክለኛውን መረጃ ለኛ ሰጥታናለች። መድኃኒትሽን ወሰድሽ እንዴ? ምን ሆነሽ ነው? የት ወስደሽ ነው? ማናቸው እነዚህ? ሲጀመር የት ወስደሽ ነው? እዚህ ነበርኩኝ እኮ ሲጀመር የመድኃኒት ነው የምትለኝ። ሰላም ጤና ፍቅር አንድነትን የምንመኝላችሁ ውድ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ የዛሬ ፕሮግራሜን በዚህ ጀምሬያለሁ ማለት ነው። እንግዲህ አሁን ላይ እኔ ሰላም ነኝ ደህና ነኝ ማለት አልችልም። ምክንያቱም አሸናፊ በእጃችን ሳይገባ አሸናፊን ሰላም ሆኖ ሳናገኘው ውስጣችን ላይ ሰላም ነው ብሎ ማውራት በጣም ከባድ ስለሆነ ማለት ነው። እንግዲህ ባለፈው ቪዲዮ እንደተመለከታችሁት የሩሃማ እህት እሷ ስለምትገኝበት ቦታ ማለት ብዙም እሷም አይዲያው የላትም። ነገር ግን ደግሞ እሷን ማግኘት እንደምትፈልግ በጣም ልታገኘት እንደምትፈልግ ነግራት አንድ ቦታ ተቀጣጥረው እንደሚገናኙ አድርጋ እኛን እዛ ልትወስደን ትችላለች ማለት ነው። እንግዲህ እዛ ቦታ ላይ ደርሰን ነው እያወራናችሁ ያለ ነው ዛሬ። እንግዲህ አሁን እህቷን የቀጠረችበት ቦታ ላይ እንገኛለን። እንግዲህ ውስጥ ገብተን ደግሞ ከሷ ጋር ያለውን ነገር አብረን የምናየው ነገር ይሆናል ማለት ነው። ተመልካቾች እንግዲህ ሩሃማ እንደምታውቋት በጣም ጨካኝና በጣም መሰሪ ብዙ ነገር ወንጀል የሰራች በጣም መጥፎ ሰው ነች። በእርግጥ በዚህ በቀላል ነገር እንዲመታልን በተራ ነገር እንይዛታን ብለን አናስብም። ምክንያቱም እሷ የረቀቀ የወንጀል ቴክኒክ ያላትና ብዙ ነገር የሰራች ሰው ስለሆነች ማለት ነው። ነገር ግን እኛ ማድረግ የሚጠበቅብንን ነገር እያንዳንዱን ነገር አድርገን እሷን ለመያዝ ጥረት እናደርጋለን ማለት ነው። እንግዲህ ተመልካቾች ይህን ሁሉ ነገር እንድናደርግ ደግሞ የእናንተ እገዛ፣ የእናንተ ትብብር፣ የእናንተ ጸሎት ለኛ ከምንም በላይ አስፈላጊያችን ጠቃሚያችን ነውና ለዚህ ለቻናሉ ቤተሰቦች አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ኮመንት በማድረግ ስላለው ነገር ስለሁሉም ነገር ደግሞ ኮመንት እያረጋችሁ ላይክ እያረጋችሁ አብሮነታችሁን እንድታሳዩን እንፈልጋለን ማለት ነው። በተጨማሪም ደግሞ የደወል ምልክቷን እየነካችሁ ኦል ሚለውን በመንካት የምንለቃቸው ቪዲዮዎች ሁሉም እናንተ ጋር እንዲደርሱ እንድታደርጉ ያው በአክብሮት እንጠይቃችኋለን ማለት ነው። እንግዲህ ተመልካቾች ውስጥ ገብተን ደግሞ የሚፈጠረውን እያንዳንዱን ነገር አብረን የምናየው ነገር ይሆናል ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጥንቃቄ እያደረግን ምንም ነገር እንዲፈጠር ስለማንፈልገው ማለት አልገባኝም። ምንድነው ማለት ነው? ምንድናችሁ? የምን ካሜራ? አንተ ራስህ ማነህ? ሲጀመር እዚህ ጋር እኔ ቤቴ ነው እዚህ ያለሁት። የትኛው ነው ያንተ ቤት? ምን አገባህ? ና ተመለስ። ወሬ ነው ተረጋ። ምንድነው እያወራ ያለው? ወሬ ነው። ተረጋጋ እያልኩ ምንድነው ወደዚህ ማነህ? እኛ የምንፈልገው መረጃ ለዚህ ቤት የምን መረጃ ነው እኮ? ምንድነው? ስለዚህ ወልህ ትክክለኛ ሰው ከሆንክ ማነህ? አንተ ካሜራውን አጥፈው። ምን አንተ ይጥፋ ስላልክ ሲጀመር የሚጠፋ ካሜራ ወልህ ተረጋግተህ በስነ ስርዓት የምታዋራን ከሆነ በስነ ስርዓት አዋራ። ወልህ እንደዚህ ስለጎፈለህ ምናምን የሚፈጠር ነገር የለም። ይኸውልህ ትክክለኛ ሰው ከሆንክ ውስጥ ገብተን የተፈጠረውን የሚፈጠር እያንዳንዱን ነገር እናወራለን። አንዴ ካሜራ አጥፋልኝ። እሺ እንግዲህ ተመልካቾች ውጭ ላይ ያለውን ግብግብ እንዳያችሁት ነው። ያው አሁን ላይ ልናወራ የቻልነው እሷን ነው ማለትም ምክንያቱም እዛ ውጭ አይታችሁት የነበረው ልጅ እስካሁን ድረስ አልወረደለትም ማለት በስነ ስርዓት ማውራት ስላልቻለ ውጪ የክሩ አባሎቻችን ማውራት ባለባቸው ልኩ እያወሩት ይገኛሉ ማለት ነው። እንግዲህ ደግሞ ሲረጋጋ ከሱ ጋርም ምን ቀጥል ይሆናል ማለት ነው። አሁን ግን ለጊዜው እስቲ አጠገቤ አንድ ሴት አለች። እዚህ ቤት ያገኘናት ሴት ነች። እዚህ ቤት እንዴት እንደተገኘች፣ ለምን እንደተገኘች፣ ማን እንደሆነች፣ ምን እንደሆነች እያንዳንዱን ነገር ከሷ ጠይቀን የምንሰማው ነገር ይሆናል ማለት ነው። እሺ እንግዲህ መጀመሪያ
ስለ ሁሉም ነገር ከመጀመራችን በፊት እስቲ ስምሽ ማን እንደሚባል ንገሪኝ። ስሜ ሰላማዊት ይባላል። እሺ ሰላማዊት ማለት እዚህ ቤት ምንድነው የምትሰሪው አንቺ? እዚህ ቤት ምንድነው ያለሽ እንትን? እኔ የዚህ ቤት የቤት ሰራተኛ ነኝ። በክፍለ ሀገር ነው የመጣሁት። ለቤቷ ሰራተኝነት ነው የመጣሁት። ኦኬ እሺ፣ ለቤቷ ሰራተኝነት ነው የመጣሽው። ከመጣሽ ምን ያህል ጊዜ ሆነሽ እዚህ ቤት? አይ ብዙ ጊዜም አልቆየሁም። 1-2 ወር ከ15 ቀን ቢሆነኝ ነው። ብዙ ጊዜም አልቆየሁም። እሺ በ2 ወር ከ15 ጊዜ ውስጥ እዚህ ቤት ላይ አንቺ ምንድነው ማለት የምትሰሪው? ምን አይነት ስራዎችን ነው እየሰራሽ ለሷ እርዳታ የምታደርግላት የምታግዣት? ያው ብትመጣም ብዙ ጊዜ ማትመጣም ቢያንስ በሳምንት 2 ቀን ወይ ግፋ ቢል 1 ቀን ነው የምትመጣው። ምንም ሰራው ስራም የለም። ወይ ድንገት ከሰዎች ጋር ከመጣች አጋጣሚ ነው ቡና ፈላለው። ከሰዎች ጋር የምታወራው ነገር ደግሞ ሲኖር እኔ ወደ ውጭ ነው የምቆየው። ልክ አውርታ ስትጨርስ ነው እኔ መግባት የምችለው እንጂ ሰዎቹ እያሉ እሷም እያለች እኔ አብራችሁ ምንም የምቀመጠው ነገርም የለም። ምን ይደረግ አላውቅም እኔ። ኦኬ ስለዚህ እዚህ ቤት ላይ አትኖርም ማለት ነው እሷ? ማለት እዚህ ላይ ቤት ላይ ብዙ አትቆይም ማለት ነው? አትቆይም። በቃ እኔ ራሱ ለምን እንደመጣሁ ራሱ እኔ ግራ ነው የሚገባኝ አንዳንድ ጊዜ። ከምሰራበት የማልሰራበት ጊዜ ነው የሚቆየው። በቃ ምንም ስራ የለም። ደግሞ ረጅም ጊዜን ቁጭ ብዬ በማሳለፍ ነው ሙሉ። ከስንት አንድ ቀን በ2 ቀንም በ3 ቀንም ስትመጣ ከሰዎች ጋር ትመጣለች። ቡና የሚፈላም ከሆነ ምግብ የምትበላም ከሆነ ያንን ነገር አደርግላታለሁ። ከዛ በተረፈ የምታወራው ነገር ሲኖር ወደ ውጭ ብላ ትለኛለች። ልክ ከነሱ ጋር ወርታ ስጨርስ ደግሞ እኔ ወደ ቤት እገባለሁ። እሺ አንቺ እዚህ ቤት እንዴት ልትገቢ ቻልሽ? ማለት በደላላ ነው የገባሽው ወይስ ደግሞ በሚያውቁ በትውውቅ ማለት በሰው ነው የገባሽው? እንዴት ነው እዚህ ቤት ልትገቢ ቻልሽው? አይ በደላላ ነው። እኔ ረጅም ጊዜ ሰው በየሰው ቤት ሲሰራ የነበረ ሰው ነኝ። በደላላ ቤት ነው እና ደላሎም አሪፍ ቤት ተገኝቶልሻል ስራ የማይበዛበትም ተብዬ ነበር ወደ እዛ ቤት የገባሁት። ደላሎም ካለኝ በላይ ነው ነበር። ስራም የለውም ስራ የማይበዛብኝም ምንም የምደክምበትም ነገርም የለም። ይሄ ነው ብዬ የምነግርህም ነገርም የለም። ምንም አይነት ስራ አይበዛብኝም። ከሷ ጋርም ረጅም ጊዜንም አልገናኝም። እኔ በቃ ረጅም ጊዜን ብቻዬን ነው ብዬ ብነግርህም እንትን አይደለም። ስለዚህ እዚህ ቤት ላይ ኦልሬዲ እሷ ምንም አትኖርም። ብዙ ጊዜ ወይ የሆነ የምታስፈጽመው ስራ ሲኖር ደግሞ ወይ ደግሞ እንግዳ ሲኖርባት ብቻ ነው እዚህ ቤት የምትመጣው እያልሽ ነው? አዎ በሚገባ እንደዛ ሲሆን እሷ የምትመጣው ወይ ሰዎችን ውጭ ላይ ማናገር ማትችላቸውን ሰዎች በድብቅ ማናገር የምትፈልጋቸውን ሰዎች አላውቅም ብቻ ጓደኞቿንም ቢሆን ሲመጡ ነው እንጂ የምታገኛቸው። እኔ ረጅም ጊዜም እሷ ጋር አልገናኝም። ምን በቃ እኔ ረጅም ጊዜም ቤት ውስጥ ነው ቁጭ ብዬ የማሳልፈው። ስለዚህ እሷ ሳትመጣ ወይም ደግሞ እሷ በሌለችበት ሰዓትስ እዚህ ቤት የሚመጣ ወይም የሚመላለስ እዚህ ቤት ሊያድር የሚችል ሰው ምናምን ሰው አለ? ምናልባት አይ ማድር ሳይሆን ብቻ ከሆነ ከቅርብ ጊዜ በኋላ የሆነ ሰው ይመጣ ነበር። የሆነ እንደዚህ ብላ ግልጹንም ነገር አልነገረችኝም ማንነቱን ለኔ። ግን ብቻ የሚመጣ ሰው አለ። በቃ ከሷ ግን በጣም ቀረቤት አላቸው። ያው እሱም ሲመጣ እኔ ብዙ ጊዜም አብራችሁም አልቀመጥም። እኔ እሱ በሚመጣም ጊዜ ብቻ ግን ከሆነ ጊዜ በኋላ የሚመጣ ሰው አለ። አብረው ቁጭ ብለው ይውላሉ፣ አብረው ይውላሉ። እሷም በሌለችበትም ጊዜ አንዳንድ ጊዜ እየመጣ እየተጫወተ ከኔ ጋር ማውቆ የሆነ ነገር ያወራኝና ይሄዳል። የሚመጣ ሰውም አለ። አንድ ሰው አለ ማለት እዚህ የሚመጣው ነገሮችን ለማጣራት ወር ደግሞ ከአንቺ ጋር ምን አይነት ወሬዎች ነው ልታወሩ የምትችሉት? ምክንያቱም አንቺ እዚህ ቤት ኦልሬዲ የቤት ሰራተኛ ነሽ። ከአንቺ ጋር የሚገናኝ ምንም አይነት ነገር የለውም አይደል? ስለዚህ ከአንቺ ጋር መጥቶ ምን ሊያወራ ይችላል? ወይም ደግሞ እዚህ ቤት መጥቶ ምን አይነት ጨዋታ ሊጫወት ይችላል? አይ ከኔ ጋር ምንም ሊጫወት አይደለም። በቃ ውጭ ላይ ያለውን ነገር ምን አይነት ነገር እየተፈጠረ ነው የሚለውን ነገር ነው እሱ እየመጣ የሚያጣራላት መሰለኝ እንጂ ከኔ ጋር ምንም የሚጫወተው ነገርም የለውም። ከኔ ጋር ምንም አይነት ጉዳይ የለም። ያው እኔንም ከሰዎች ጋር እንድገናኝም አይፈልጉም። ብቻ በቃ እኔም እዚህ ተደብቄ ነው። እሱም ከሁለት ብዙ ጊዜም አይመጣም፣ አያድርምም፣ ውሎ ነው የሚሄደው። ይመጣል በ2 ቀንም በ3 ቀንም ጊዜ ይመጣል። አንዳንድ ጊዜ ከሷ ጋር ይመጣል። ብቻ ብዙ ጊዜ አላቅም የሆነ ጉዳዮቿም ስትልከው ምንም ሲልም እሰማለሁ። አንዳንድ ጊዜ ስትልከውንም ነገሮች ምናምን ጉዳዮችም ያስፈጽምላታል መሰለኝ። እሺ እንግዲህ ስለዚህ ማለት የሚመጣው ልጅ እዚህ ቤት ሲመጣ ማለት ነገሮችን ማጣራት ፈልጎ ይመጣል እና አንቺን የሚጠይቅሽ ጥያቄዎች ነበሩ በመጣ ሰዓት? ይጠይቀኝም ማን መጥቶ ነበረ እሷን ፈልጎ የመጣ ሰው ነበረ ብሎ ይጠይቀኛል። አሁንም ደግሞ ማንም ሰው መጥቶ እንዳልጠየቃት ነግሬው ይሄዳል። ግን አሁን ያልገባኝ ነገር እኔ ሁሉ ጥያቄ የምጠየቀው ማናችሁ እናንተስ ምንድናችሁ? እኔ ምንም ሊገባኝ አልቻለም። ሲጀመር እዚህ ቤት ውስጥ ያለሁበት ምክንያት ራሱ እኔ ሊገባኝም አልቻለም። ይኸውልሽ ምንም የሚፈጠር ነገር የለም። አንቺ ተረጋጊ። እኛ ይኸውልሽ መርማሪ ጋዜጠኞች ነን። የተፈጸመ ወንጀል አለ። ያን ወንጀል ለማጣራት መረጃ ለማግኘት ጥረት እያደረግን ነው። እዚህ ቤት ኦልሬዲ ተጠቁመን የመጣ ነው ማለት ነው። ስለዚህ አንቺ ምንም አይነት ሐሳብ ሳይገባሽ ለምን ጠይቅሽ ጥያቄዎች ብቻ ትክክለኛና እውነተኛ መልስ ብቻ እንድሰጭን ነው የምንፈልገው።
እና እሺ በተጨማሪ አሁን የዚህ ቤት ይመጣል ያልሽው ልጅ ቅርብ ጊዜ መጥቷል? አሁን ቅድም በርጋኩ ስትጨቃጨቁት ስትጣሉት የነበረው ልጅ እኮ እሱ እኮ ነው። ኦኬ ስለዚህ በር ላይ ያገኘነው ልጅ ነገሮችን ቼክ የሚያደርግላት እዚህ ቤት እየመጣ ነገሮችን የሚያጣራላት ልጅ ነው ማለት ነው? አዎ እሱ ነው። እሺ እንግዲህ እዚህ ቤት ምን ያህል ጊዜ ቆይሻው እዚህ ቤት ላይ ማለት እንደዚህ እየሰራሽ እያገለገልሽ? ያው እንግዲህ ነግሬያለሁ። እኔ ብቻ አሁን ላይ በጣም የሁኔታዎቹ በሙሉ እያስፈሩኝ ነው። ደግሞ አሁን እናንተም ካላችሁኝ ነገሮች አንፃር አላውቅም። እኔ ብቻ እግዚአብሔር አምላክ ብቻ ከዚህ ቤት ይገላግለኝ። ምን እየተፈጠረ እንዳለ ምን የማውቀው ታሪክም የለኝም። ብቻ አሁን ባለውበት ነገር ላይ በጣም እየፈራሁ ነው። አሁን ከሱ ጋር ራሱ ደጅ ላይ ቅድም ስትጣሉ በጣም ነው የፈራሁትኝም የደነገጥኩትም ጭምር። እሺ ይኸውልሽ አንቺ መጀመሪያ መረጋጋት ነው ያለብሽ። ምክንያቱም አንቺ ምንም አይነት ወንጀል የሌለብሽ ወይም ደግሞ ከወንጀል ነገሮች ጋር ምንም አይነት ንክኪ ከሌለሽ አንቺ ላይ የሚደርስ ምንም አይነት ነገር ስለሌለ ሲጀመር አንቺን ምንም ሊያስጨንቅሽ አይገባም። አሁን ለኛ መረጃ እንድትሰጪን ብቻ ነው የምንፈልገው። አሁን አንቺ እዚህ ቤት ከገባሽ ምን ያህል ጊዜ ሆነሽ? አረ ወንድሜ እኔ ከገባኝ እኮ ነገር ካለኩ 2 ወር ከ15 ቀን ነው እኮ ያልኩኝ እኮ። እኔ ሲጀመር ደካማ እናትና አባቴን እኮ ልጦር ብዬ እኮ ነው የመጣሁት። እኔ እንደው ሁሉም ነገሩ ቀርቶብኝ እንደው ሁሉንም ስራዬንም እርግፍ አድርጌው ትቼ እኔ መውጣት ነው ከዚህ ቤት የምፈልገው። እኔ አሁን ላይ በጣም ነው እየፈራሁ ነው። እንኳን ወንጀል የሚባል ነገር ይቅርና ደካማ እናትና አባቴን እኮ ጦራቸዋለሁ ብዬ እኮ ነው የመጣሁት። እኔ አሁን ላይ እንኳን ወንጀልና እኔ ምኑንም ማቆም ነገር የለኝም። እኔ በየሰው ቤቱ ስሰራ የነበርኩ እኮ ሰራተኛ ነኝ። እሺ አይ አንቺ ተረጋጊ። አሁን ላይ ይልሽ መውጣት ከፈለግሽም አንቺን እዚህ ቤት አስገድዶ የሚያስቀምጥሽም ሆነ በግድ እዚህ ቤት እንድትሰሪ የሚያደርግሽ አንዳችም ሰው የለም። ስለዚህ መውጣት ከፈለግሽም በፈለግሽው ሰዓት የሰራሽበት ገንዘብ ካለ ጠይቀሽ እሱ ተከፍሎሽ መውጣት ስለምትችሊ በዚህ ምንም አይነት እንትን እንዲገባሽ አልፈልግም። መውጣት ከፈለግሽ መውጣት ስለምትችይ ማለት ነው ኤኒ ታይም በፈለግሽው ሰዓት። እሺ ስለዚህ 2 ወር እዚህ ቤት ስትሰሪ ማን ነው አስቤዛ እየወጣ የሚሸምተው ነገሮችን ለቤቱ የሚያሟለው ማን ነው? ያው እኔው ራሴ ነኝ። እሷ ምንም ያው ለኔ የሚያስፈልገኝን ነገር ነው እንጂ እኮ እኔው ራሴ እኮ ነኝ። ከሷ እኮ ነገር ያለው ከስንት አንዴ ስትመጣ ወይ ትንሽ ነገር የምትበላው ነው እንጂ እኮ ምንም እሷ ወጪ ምንም ነገር እኮ አታደርግም። ተሰራ እንኳን ብላ እንኳን ሌንት የምትልብኝ ነገርም የለም። ግን በቃ ስለዚህ እሺ 2 ወር ስትቆይ ለምሳሌ የ1 ወር በጀት ነው መስጠትሽ ለቤቱ ለአስቤዛ ምናምን አንቺ ሁሉን ነገር አንቺ እንድታስተካኪ ነገሮችን ሁሉን ነገር አንቺ አሬንጅ እንድታረጊ ነው የምታረገው? የአንድ ወር ለምትለው ነገር አንድ ለራሴ እንኳን የወር እንኳን ብትሰጠኝ እኮ የዚህን ያክል እንኳን ብዬ እኮ የምጨርሰው ነገር እኮ አይደለም። ለአንድ ሆድ እኮ ታውቀዋለህ የዚህን ያክል እኮ አይፈጅም። እሷ የሆነ የአስቤዛም የምንም እንኳን ችግርም የለባት። በቃ እኔ ግን አሁን ላይ ከእናንተ መምጣትም እዛ ጋርም ደጅ ጋርም ስትጨቃጨቁት ጀምሮ ከሷ ላይ ማይባትም ነገሮች ስላሉ አሁን ላይ ግን በጣም ፍራቻ ላይ ነው ያለሁት። እሺ ስለዚህ ይኸውልሽ አንቺ ምንም አይነት ስጋት ወይም ደግሞ ፍርሃት እንዲኖርብሽ አልፈልግም። ማለት እኔ ማጣራት የምፈልገውን ነገር ካንቺ መንገር ያለብሽን ነገር ለኔ ተነግሪኝና አንቺ መውጣት ካለብሽ ዛሬም እንድትወጪ እኔ ማድረግ እችላለሁ። ስለዚህ በዚህ እንትን ሐሳብ አይግባሽ። እስቲ አንዴ ስልክ ስጠኝ። እሺ እንግዲህ ምናልባት አሁን ከዚህ በፊት እዚህ ቤት ከሚመላለሱ ሰዎች ውስጥ ይሄን ሰው አይተሽው ነበረ? አረ በፍጹም ምን አይቼው ማለት ነው። በደንብ ይው ምናልባት አረ በፍጹም እንደዚህ አይነት ሰው አይቼው ማለት እርግጠኛ ነሽ? አዎ እርግጠኛ ነኝ። ማለት ይኸውልሽ አሁን ይሄ አሁን ያየሽው ልጅ የኛ የክሩ አባል ነው። ጠፍቶብናል ማለት ታግቶብናል እና እሱን እየፈለግነው ነው ያለነው። እዚህም የመጣ ነው ዋነኛ ምክንያታችን እሱን ፍለጋ ነውና ምናልባት እርግጠኛ እንድትሆኝልኝ እንፈልጋለሁ። ይሄ ልጅ እዚህ ቤት አይተሽው አታውቂም በጭራሽ? አረ ከፈለክ በድጋሚ ሊያልክ እውነት አላየሁትም። እስቲ ተመልከቹ በደንብ። አይ በፍጹም አላየሁትም። እንደዚህ አይነት ሰው ማችን ነው። እሺ እንግዲህ ስላለው ነገር ስለ እያንዳንዱ ነገር ነግሬሃለሁ ብለሽኛል። ነገር ግን ይኸውልሽ በሩሃማ ምክንያት ወይም ደግሞ አንቺን በምታሰራሽ ሴትዮ ምክንያት የብዙ ሰው ህይወት ጠፍቷል። ብዙ ሰዎች ጎዳና ወጥተዋል። ብዙ ሰዎች ብዙ ህልማቸው ተጨናግፎ በቃ ምንም አይሆኑ ሆነው ያበዱ ሰዎች አሉ። በሷ ምክንያት ብዙ ያደረገቻቸው ብዙ ወንጀሎች አሉ። ስለዚህ ማለት ነው በዚህ መሃል የደበቅሽኝ ነገር ወይም ደግሞ ልትነግሪኝ ያልፈለግሽው ነገር ካለ በቃ አስጠንቅቄ ነው የምነግርሽ፣ እንድትነግሪኝ እፈልጋለሁ። ምክንያቱም ይኸውልሽ ይሄ ነገር ወንጀል ውስጥ እንዳለሽበት ከተረጋገጠ ወይም ደግሞ እንዲህ አይነት ነገር ውስጥ ንክኪ እንዳለሽ ከታወቀ ይሄን ነገር እንደደበቅሽ
መደበቅሽ ራሱ ወንጀል ነው። ስለዚህ አንቺን ያስቀጣሻል። ቅድም እንዳልሽኝ ይኸውልሽ ቤተሰቦቼን ነው ማስተዳድረው እኔ ብዙ ነገር ለቤተሰቦቼ እኔ ደካማ እናትና አባት ነው ያሉኝ ምናምን ብለሻል። እነሱን በትክክል መርዳት የምትፈልጊ ከሆነ እያንዳንዷን ነገር ትክክለኛውን ነገር እንደነገርሽኝ ተስፋ አደርጋለሁ። ነገር ግን የደበቅሽኝ ነገር ካለና ለወንጀሏ ለመደበቅ ያረግሽው ነገር ካለ አንቺ ላይ ጣጣው ይበዛብሻል። ትሰሚኛለሽ አይደል? ልትታሰሪ ትችያለሽ። ብዙ ነገር ነው አንቺ ላይ ሊደርስብሽ የሚችለው። ስለዚህ የደበቅሽኝ ነገር ካለ እንድትነግሪኝ እፈልጋለሁ። አረ ወንድሜ እንደው እኔ እኮ ነገርኩኝ። የታመሙ እናትና አባቴን ልረዳ ነው የመጣሁት። የጦር መሳሪያ ቤት እንዴ! አረ ጉድ ፈላ። የጦር መሳሪያ አንቺ ተረጋጊ። ይኸውልሽ ተረጋጊ። ምን አይነት ጉድ ውስጥ ነው እኔ ዘንድሮ እንደገባሁት? እናትና አባቴን አይ መገኘቱ ጥሩ ነው። ይኸውልሽ አንቺ አሁን ተረጋጊ። ሲጀመር መረጋጋት ነው ያለብሽ። አንቺ በተቻላችሁ አቅም ከዚህ ቤት ዛሬ ነገ ሳትሉ እንድታስወጡኝ ነው የምፈልገው። በቃ መውጣት ካለብሽም ትወጫለሽ። ሲጀመር አሁን እኛ ማጣራት ያለብንን ነገር እያንዳንዱ ነገር እናጣራለን። እሷን አስወጡልኝና እስቲ ልጁን አስገቡልኝ። እሺ እንግዲህ ወለ ቅድም እንግዲህ እንዳንገባ ብዙ ነገር ስታደርግ ነበር። ሰጣ ገባ ውስጥ ስትገባ ነበር። ብዙ ነገር ማለት ምንም አይነት ነገር ከሌለብህ እንደ አይነት ነገር ውስጥ መግባት ያልነበረብህ ሰው ነህ። ነገር ግን የሆነ ፍራቻ ስላለብህ ወይም ደግሞ የሆነ የሰራው ነገር ስላለ ቅድም ብዙ ነገር ስታደርግ ነበር እና ይሄን ሁሉ ነገር ማድረግ አይጠበቅብህም ነበር። እንግዲህ ቤተሰቦች እዚህ ቤት ላይ የጦር መሳሪያም ጭምር ተገኝቷል ማለት ነው። ያው ምን ያህል ወንጀል ይሰራበት የስንት ሰው ህይወት ይጥፋበት ምናምን የሚታወቅ ነገር የለም። እንግዲህ ይሄ ነገር መጣራት ባለበት መልኩ የሚጣራ ይሆናል ማለት ነው። እስቲ ያለውን ነገር አጣሩልኝ እናንተ። እሺ ካንተ ጋር አሁን ቆይታ ላድርግ። መጀመሪያ እስቲ ስምህን ንገረኝ። ስሜ ሚኪያስ ይባላል። እሺ ሚኪያስ፣ እዚህ ቤት ምንድነህ ማለት ለቤቱ ምንድነህ አንተ? ቅድም እንዳንገባም ብዙ ጥረት ብዙ ነገሮች ስታደርግ ነበር እና ለዚህ ቤት አንተ ምንድነው ያለህ? ይሄ ቤቴ ነው፣ የምኖርበት ቤቴ ነው እና ውጪ ፀሐይ ለመሞቅ በወጣሁበት ሰዓት ነው እንግዲህ ማናችሁ ግርግር የፈጠርኩት። የሰው ቤት መቼስ ዘው ብላችሁ መግባት አትችሉም። እኔን እዛ ጋር አስቁማችሁ ዘው ብላችሁ መግባት ትችላላችሁ? አትችሉም። ሲጀመር አንተ ራሱ መጀመሪያ ደረጃ ለማጣራት ወይም ደግሞ ምንም ለማድረግ የሞከርከው ነገር የለም። ቀጥታ አየህን በቃ ምላሽ ለመስጠት ነው የተነሳው እንጂ ጉኛ ላይ ጉዳት ለማድረስ ወይም ደግሞ እኛን ለመመለስ ነገሮችን እንትን ለማለት እንጂ የሞከርከው ሲጀመር ስለኛ ለማጣራትም የሞከርከው ነገር የለም። ደግሞ እንዳየኸው ከኋላችን የህግ አካላት ነበሩ አይደል? ስለዚህ ያ ሁሉ ነገር እያለ ነው አንተ ግብግብ መፍጠር ፈልገህ የነበረው እንጂ እንዲህ እኛ እንትን ሳንል እኛ ያደረግነው መጀመሪያ ያደረግንህ ምንም አይነት ነገር የለም። ስለዚህ አንተ ነህ ጎፍልተህ ነገሮችን ለማበላሸት እየጣርክ የነበረው። ስለዚህ አሁን ለምጠየቅ ጥያቄ ትክክለኛና ተገቢው መልስ ብቻ ነው ካንተ የምፈልገው። እዚህ ቤት ላይ መኖር ከጀመርክ ምን ያህል ጊዜ ሆነ? አሁንም እንደዚህ ተረጋግቼ ያወራሁት የውጭ አካሎችን የህግ አካሎችን ስላየሁኝ ነው። እሺ። እና እነሱን ስላየሁ ነው ተረጋግቼ ላውራህ እንደዚህ ቁጭ ብዬ የመጣሁት። እኔ የቤቱ ባለቤት ነኝ። እዚህ ቤት ነው የምኖረው። በውርስ ነው ያገኘሁት። ቤቱ የእናቴ ቤት ነው። ኦኬ። ስለዚህ እዚህ ቤት ረጅም ዓመት ኖርሃል ማለት ነው? አዎ ኦልሬዲ ተወልጄ ያደግኩበት ቤት። እሺ ተወልደህ አድገሃል እዚህ ቤት እና ማለት ቤቱ ትዳር ምናምን አልመሰረትክም ወይ ደግሞ የፍቅር አጋር ምናምን የለህም? የለኝም፣ አልመሰረትኩም፣ ሀሳቡም የለኝም። እሺ ወንድም እህቶች የሉህም? ብቻህን ነው የምትኖረው እዚህ ቤት? እዚህ ቤት ብቻዬን ነው የምኖረው። ለእናቴ አንድ ልጇ ነው፣ ለአባቴም እንደዚህ። እሺ እንግዲህ ለእናትህም ለአባትህም አንድ ልጅ ከሆንክ ያው ሙሉ እርሱ ለአንተ ስለሚገባ እዚህ ቤት ብቻ ነው እየኖርክ ያለው። እሺ አብረህ የምትኖረው ማነች ማለት ምንድን ነው እዚህ ቤት ያላት? እሷ ተመላላሽ ሰራተኛ ናት። አንዳንድ የሚያስፈልገኝ ነገር ሲኖር ምግብም ሆነ ልብስ ማጠብም ካለባት ቤቱንም ማጽዳት ካለባት አጽድታልኝ ምግብ ሰርታልኝ ትወጣለች። ለእኔ ተመላላሽ ሰራተኛ ናት፣ ሌላ ነገር የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። ይኸውልህ ከዚህ በኋላ ይኸውልህ አንድ ነገር ልንገርህ። እንዲህ አይነት ቀልድና እንዲህ አይነት ጨዋታ ከአንተ ጋር ልጫወት አይደለም የመጣሁት። እዚህ ቤት ማጣራት ያለብኝን ቼክ ማድረግ ያለብኝን ነገር ቼክ ላደርግ ነው የመጣሁት። እንዳየኸው ይኸውልህ ከጀርባ ብዙ የህግ አካላት አይተሃል አይደል? ይኸውልህ ብዙ ነገር ውስጥ መግባት ማትፈልግ ከሆነ እንዲህ አይነት ውሸቶችን ድራማ የተሞላበትን ነገር መናገር ትተህ ትክክለኛና እውነተኛ ነገር ብቻ ነው እንድትነግር የምፈልገው። ትሰማኛለህ አይደል? እኮ እውነቱን እኮ ነው እየነገርኩ ያለሁት። የኔ ወንድም ሲጀመር ይሄ ቤት ያንተ አይደለም፣ የራሴ ቤት ነው። የእናትና የአባቴ ቤት ነው፣ ውርስ ነው። ይሄ ቤት የአንተ አይደለም። እኔ ይኸውልህ ትክክለኛ መረጃና ትክክለኛ ማስረጃ ይዤ ነው እዚህ ቤት የመጣሁት። ስመጣ የማ ቤት እንደሆነም ማን እንደሚኖርበትም እያንዳንዱን ነገር ነው ያውቃለሁ።
ስለዚህ ይኸውልህ ድራማህን ተውና የምትነግረኝን ነገር ንገረኝና ከዚህ ቤት ይኸውልህ በሰላም እንድንለያይ አድርግ። ካልሆነ ግን ማለት ነው አንተ ላይ ለሚደርስብህ ለየትኛውም ነገር እኔ ተጠያቂ አልሆንም። ምን እንዲደርስ እያስፈራራው ምናምን አይደለም እኮ እያስፈራራኝ እየነገርኩህ ነው። ይኸውልህ ምኑን እየነገርከኝ? ውሸት መዋሸት ሲጀመር ይኸውልህ በህግ ፊት ውሸት መዋሸት ምን ያህል እንደሚያስቀጣህ ታውቃለህ። እየዋሸሁህ አይደለም። ይሄ ቤት የእናትና የአባቴ ቤት ነው፣ ውርስ ነው። እንደነገርኩህ ለእናቴም ለአባቴም አንድ ልጅ ነው። እሺ እንደዛ ከሆነ ሳሎን ላይ እንግዲህ አንተም ፎቶ አይታየኝም፣ የማንም ፎቶ አይታየኝም። ፎቶ አልወድም። ፎቶ አትወድም? ለዛ ነው። እርግጠኛ ነህ? ፎቶ አልወድም፣ መነሳትም አልፈልግም። ከሩ ጀምሮ ፎቶ የሚባል ነገር አልወድም። እና ደግሞ ቤት ውስጥ ግዴታ የኔ ፎቶ መኖር አለበት እንዴ? እሺ እዚህ ቤት የምትመላለሰው ሚስት ነች? ማናት? አንድ ሴት እንደምትመላለስ አውቃለሁ። ስለምን ሴት ነው የምታወራው? ብቻዬን ነው የምኖረው አልኩህ እኮ። ይኸውልህ እሷ ሰራተኛ ናት። ሩሃማ ስለምትባል ሴት ነው ያውቃለሁ። እዚህ ቤት ትመላለሳለች እና ሚስትህ ነች ወይስ ምንድን ነች እዚህ ቤት የምትመላለሰው? ወይስ ደግሞ የፍቅር ጓደኛ ነች? አይ ትክክለኛውን ንገረኝ። ማናት ሩሃማ? ይኸውልህ አሁንም ብዙ ነገር ለመዋሸት ብዙ ነገር ለመደበቅ እየሞከርክ ነው። ሲጀመር ከወንጀለኛ ጋር ተባባሪ መሆንም የወንጀለኛን ነገር መደበቅ ራሱ ወንጀል ነው። ስለዚህ ይኸውልህ ወንጀል ሰርተህ ሌላ ነገር ውስጥ እኔ አሁን ይኸውልህ አንተን ማሰር ለኔ በጣም ቀላል ነው፣ ግን ካንተ ማግኘት የምፈልጋቸው ብዙ መረጃዎች አሉ። ስለዚህ ያን ነገር እንድትሰጠኝ እየጠየቅኩህ ነው። ይኸውልህ እኔ ወንድም ስለምን መረጃ እንደምትሆነ ምንም ነገር የማውቀው የለም። ሩሃማ ስለምትባል ሴት ምንም የማውቀው ነገር ከእኔና ከተመላላሽ ሰራተኛ ውጭ እስካሁን ይኸውልህ ማንም ይኖር የለም። እስካሁን ሰላማዊ በሆነ መልኩ እያወራሁ ነው። ካሁን በኋላ ግን ይኸውልህ መጠቀም አልፈልገውን ነገር እንድጠቀም አታርግ። ማለት ያስፈራራኝ ነው? እየነገርኩህ ነው። እየነገርከኝ አይደለም፣ እያስፈራራኝ ነው ወይስ ግዴታ ውጪ የጋ ካል ስላለ? እሺ አይ አንተ ቤት የተገኘው መሳሪያ ምንድነው? ስለ መሳሪያው ንገረኝ። መቼም እዚህ ጋር ያየኸውን መሳሪያ ያገኘነውን መሳሪያ ድጋሚ ልትክድ አትችልም። ምክንያቱም ይህን ነገር መካድ አትችልም። እቤቴ የተገኘ መሳሪያ አለ። እሱ መሳሪያ ምንድን ነው? መሳሪያው የአባቴ ነው። የአባትህ ነው? አባትህ ምን ያህል እድሜው ስንት ነበር? አባትህ ቆይቷል። ኦልሬዲ ከሞተ ራሱ እኮ በጣም ቆይቷል እኮ 2 ዓመት 3 ዓመት ሆኗል። እስቲ ሞዴሉን አጣሩልኝ። ይሄ የመቼ ነው መሳሪያው? ተጣርቷል። ሲጀመር የቅርብ መሳሪያ ነው። አሁን አባቴ ምናምን እንዳለክ አይደለም፣ የቅርብ መሳሪያ ነው። መሳሪያው ትሪቱ ሁሉ ነገሩን ተጣርቷል። ይኸውልህ አንተ ስለኛ ምንም ያወቅከው ነገር የለም። እኛን እንደ ተራ ሰዎች አይተህ ሊሆን ይችላል። እኛ ይኸውልህ ሲጀመር እዚህ ቤት ስንመጣ ያለ መረጃና ያለ ማስረጃ አልመጣንም። ሲቀጥል ደግሞ ለእያንዳንዷ ለምናረጋት ነገር እያንዳንዱን ነገር ይኸውልህ አጣርተን አረጋግጠን ነው ነገሮችን የምናደርገው። ስለዚህ ይኸውልህ ይሄ መሳሪያ እንኳን የቅርብ ጊዜ እንደሆነ አረጋግጠውልኛል። ይኸውልህ ምንም የቅርብ መሳሪያ አይደለም፣ የቅርብ ጊዜ አይደለም፣ ቆይቷል በጣም። ይሄን ደግሞ ላረጋግጥልህ እችላለሁ። እስቲ ሞዴሉ ስንት ነው ንገረኝ እስቲ። አይ የመሳሪያ ብዙ ዕውቀት ካለ ምናልባት ምኑ ልንገርህ? አይ በጣም የቆየ ነው አልኩ። አዎ በጣም ቆይቷል እንዴ። አባቴ ራሱን ለመጠበቅ የሚይዘው የነበረ መሳሪያ ነው። ስለዚህ አሁን በምትነግረኝ መረጃ መሰረት ሲጀመር ይሄ መሳሪያ ያልተመዘገበና ህገወጥ መሳሪያ ነው ማለት ነው። ምክንያቱም ብዙ ነገር ልትደባብቅ ልሸፋፍን እየሞከርክ ነው። ምንም ልሸፍን እየሞከርኩኝ አይደለም። ይኸውልህ ሰማኛለህ፣ ነገሮች አሁን ይኸውልህ በማይጠበቅ መልኩ እንዲሄዱ አታርግ። ይሄ መሳሪያ ሲጀመር የድሮ መሳሪያ እንዳልሆነ እየተናገሩ ነው። ሰምተኸኝ? የድሮ መሳሪያ ነው። ስለ መሳሪያው ማቆን ነኝ አይደለ? የድሮ መሳሪያ ነው። መሳሪያውን ታውቀዋለህ? አታውቀውም? መሳሪያው ኖሮ ከኔ ጋር ነው አይደለ? ስለዚህ የድሮ መሳሪያ ነው። የአባቴ ራሱን ለመጠበቅ የሚይዘው መሳሪያ ነው። ምንም ነገር እንትን ተከፍሎበታል። ከመንግስት ጋር የመንግስትም ወረቀትም አለው። እዚህ መምጣት እንዴት መምጣት እንደቻለም አለው። ሁሉም ነገር ወረቀት ማስረጃም ነገር አለው። ስለዚህ አሁን በጊዜ የመጣ ነው ምናምን ስለምትለኝ ነገር ምንም የማውቀው ነገር የለም። የአባቴ መሳሪያ ነው። የአባቴ መሳሪያ አስቀመጥኩት። ምክንያቱም ውርስ ስለሆነ የአባቴ ማስታወሻ ስለሆነ እሱን ቁጭ አድርጌዋለሁ። አለቀ። ሌላ ምንም ነገር የለውም። እንግዲህ ተመልካቾች እንደምታዩት እኛን ምንም እንደማናቅ አድርጎ ብዙ ነገር ለመደባበቅ ብዙ ነገር ለመሸፋፈን እየሞከረ ነው። ማለት አንዳንዴ እኔ ሰዎች በዚህ ልክ እንደዚህ መዋሸት በዚህ ልክ እንደዚህ ቆይ ምን ያህል ተከፍሎ ነው የሁሉ ነገር እንድታረግ? አሁን ሲጀመር ስለ ሽጉጡ ሞዴል ምናምን ስለ እያንዳንዱ ነገር ምንም የምታውቀው ነገር የለም። ታውቃለህ አይደል? አዲስ ይሁን ምናምን ነገር ስለ ድሮ ሞዴል ይሁን አዲስ ሞዴል ይሁን በዘመን የመጣ ሞዴል ይሁን ምንም የማውቀው ነገር ስለ መሳሪያ እውቀቱ የለም። ግን መሳሪያው አባቴ እንደሆነ የቆየ እንደሆነ ግን አውቃለሁ። ስለ መሳሪያ ሞዴል ግን ሌላ ነገር ብትጠይቅ ምንም የማውቀው ነገር የለም። ስለ ሞዴሉ ማለት ነው። በአንድ ጭንቅላት ሁለት ምላስ ነው የሚባል ነገር አለ። ይኸውልህ አንተ አሁን ይኸውልህ ሲጀመር እንደዚህ የሚያስዋሽህ የሚያዘላብድህ የሰራህ ወንጀል ስላለ እንጂ ምንም አይነት ነገር ባይኖርብህ ኖሮ
እንዲህ አይነት ውሸት ወይም ደግሞ እንዲህ አይነት ነገር ውስጥ ባልገባህ ነበር። ስለዚህ ይኸውልህ አሁንም ነገሮችን ባታከብዳቸው፣ ነገሮችን ውስብስብ ባታረጋቸው ነው የሚሻለው። ለአንተ የሚቀልህ ይኸውልህ ምን ጠይቅህን ጥያቄ በስነ ስርዓት ነግረህን፣ ትክክለኛ እውነተኛውን ነገር ነግረህን፣ ችግር ካለብህም ወንጀል ካለብህም መቀጣት ባለብህ መልኩ ተቀተህ ነገሮችን ማስተካከል ነው እንጂ ያለብህ በዚህ ሁኔታ ከቀጠልክ ግን ለአንተ ጥሩ አይመጣም። ይኸውልህ ምንም አይነት ወንጀል አልሰራሁም፣ ምንም ነገር የለብኝም፣ ምንም ለመደበቅ የምሞክረው ነገር የለም፣ የሸፈንኩትም ነገር የለም። አሁን መጠየቅ የፈለግከውን ለምን ግልጽ አታደርግልኝም? ዝም ብለህ እኮ ነው እያወራኸኝ ያለው። መጠየቅ የፈለግከውን ነገር ግልጽ ንገረኝ፣ ጠይቀኝ፣ እኔም ትክክለኛው መልስ እሰጥሃለሁ። ኦኬ፣ ስለዚህ መጠየቅ ባለብኝ መልኩ ልጠይቅህ ማለት ነው። ይቻላል ይቻላል። አንተ ምንም አይነት እንድትዋሽኝ አልፈልግም። ሰማኛል አይደል? ሰምተኛል አይደል? ከዚህ በኋላ ምንም አይነት ስህተት አልፈልግም ካንተ። ይኸውልህ በዚህ ልክ እንዲሆን አትፈልግ ነገሩ። ይኸውልህ ተረጋግተህ የምታወራኝን ነገር ታወራኛለህ። ከዚህ በኋላ መዋሸትህ ማለት ነው ብዙ ነገር ይኸውልህ እኔ ሲጀመር አንተን ምንም አይነት ቅጣትም ሆነ እንዲህ አይነት ነገር ውስጥ ማስገባት አልፈልግም። እኔም ይኸውልህ እጄን ማንቆሸሽም ማበላሽትም አልፈልግም። አውጥቼ ነው አንተን ምጥልህ ታውቃለህ ይሄን። ስለዚህ ይኸውልህ ለምጠይቅህ ጥያቄ ትክክለኛና እውነተኛውን መልስ ስጠኝ እያልኩ ይኸውልህ ከጀርባችን ያሉትን ሰዎች እያንዳንዱን ነገር አይተሃል። የህግ አካላት ከጀርባችን አሉ። እኛ ማጣራት የምንፈልገው ብዙ ነገሮች አሉ። ይኸውልህ አንተ እዚህ በምትደባብቀው አንተ እዚህ በምትሰራው ስራ የብዙ ሰዎች ህይወት እየጠፋ ነው፣ ደግሞ ጠፍቷልም ጭምር። የብዙ ቤተሰብ ህይወት ተመሰቃቅሏል። ስለዚህ ይኸውልህ በዚህ ወንጀል ውስጥ ተሳታፊ ማትሆን ከሆነ ይኸውልህ ለምጠይቅህ ጥያቄ ካልሆንክ ማለት ነው ተሳታፊ ካልሆንክ ለምጠይቅህ ጥያቄ ትክክለኛና እውነተኛ መልስ ብቻ ነው ልስጠኝ የምፈልገው። ይኸውልህ ትሰማኛለህ አይደል? አሁን በዚህ መሃል ይኸውልህ አንድ ወንድሜ አብሮን ይሰራ የነበረ ትልቅ መርማሪ ጋዜጠኛ በእናንተ እጅ ገብቶ ማለት ሲጀመር እናንተ እጅ መግባት የሌለበት ሰው ነው እናንተ እጅ ገብቶ እየፈለኩት እገኛለሁ። ወንድሜ ጠፍቶብኛል እያልኩ ነው። በዚህ መሃል ብዙ ነገር ነው እየተፈጠረ ያለው። አንተ እዚህ በምትዋሸው ውሸት ምክንያት ይሄኔ ወንድሜ እየሞተም ሊሆን ይችላል። ስለዚህ ትሰማኛለህ አይደል? ለምጠይቅህ ጥያቄ ትክክለኛና እውነተኛ መልስ ብቻ እንድትመልስልኝ የምፈልገው። እስቲ እንደውም እሷንም አስገቡልኝ። እሺ እንግዲህ ተመልካቾች እኔ በህይወት ዘመኔ ብዙ ወንጀለኛ ሰው ብዙ ነገር አይቻለሁ። ግን እንደዚህ አይነት እኔ ምን ያህል ሰው ግን ገንዘብ ምን ያህል አይኑን እንዳሳወረው ምን ያህል ህሊናውን እንዲሸጥ እንዳደረገው አላውቅም። እስቲ ደግሞ አሁን ከሷ ጋር ያለውን ነገር እያንዳንዷን ነገር የምናየው ነገር ይሆናል ማለት ነው በቀጣይ። እስቲ ወልሽ ይሄ ልጅ ለአንቺ ምንሽ ነው? እዚህ ቤት የሚመጣ ሰው ነው። አንቺ እዚህ ቤት መጣ? አዎ አንቺ የራሴ ቤት አይደል እንዴ? እኔ እሷን እያወራኋት ነው። ስለዚህ አንተ ተረጋግተህ አርፈህ ቁጭ እንድትል ነው ፈልገው። ስለዚህ የዚህ ቤት ባለቤት እሷ አይደለም ማለት ያንቺ ራሴ ቤት ነው። ለምንድነው እንደምትዘላብኝ? ለምንድነው የምትዋሽው? እኔ አላውቅም አይደለም። እኔ ራሴ አንድ ያስቀጥርኩት አይደለም። እሷ ናት ይዘህ የገዛኝ ገመድ። ማን ናት እሷ? ሩሃማ ይኸውልህ ትሰማኛለህ አንተ ምንም አይነት ነገር ይኸውልህ እያንዳንዷን ነገር እኛ ሲጀመር እዚህ ስንመጣ ይኸውልህ መረጃና ማስረጃ ይዘን ነው የመጣነው። በባዶ ሜዳ አልመጣንም። ስለዚህ ይኸውልህ ምንም አይነት ውሸት እንድትዋሽ አልፈልግም። ስለዚህ እሱ የዚህ ቤት ባለቤት አይደለም አይደለም። ስለዚህ የሚመጣው እየተመላለሰ አዎ እንደው አንተ ራስህ ወንጀል ሰው ጠፋ የሚባለው ነገር እንደው በእናትህ ይብቃክና እኔም አንተም ነፃ እንውጣ። በቂ ተዋል። ለምንድን ነው የምታወሪው? ምንም ስለማታውቂው ነገር ለምንድን ነው የምታወሪው? በቃ እኔ ሁሉንም ነገር እኮ አሁን ካወኩትኝ እኮ እኔ ራስ ምን አይነት ጉድና ምን እንደገባው እኮ አላውቅም። ያንተ ቤት አይደለም እንዴ? አንተ ያስቀጥርኩኝ። ያንተ ቤት አይደለም። ያንተ ቤት አንተ የማን ቤት ነው? አንተ አላስቀጠርከኝ። የማን ቤት ነው ታዲያ? ያንተ ቤት አይደለም። እኔ ሩሃማ ናት ይዘኝ። ማን ናት ሩሃማ? ሰማኛለህ? ተረጋግተህ ስንት መስሎኝ የምፈልግ ይኸውልህ ማናት ሩሃማ? ከሷ ጋር ምንም አይነት ግብግብ እንድትፈጥር አልፈልግም። ይኸውልህ ሲጀመር ይኸውልህ እንዲህ አይነት ይኸውልህ የተዛባ ውሸት አታውራ። እኔ ሲጀመር አረጋግጬ ነው የመጣሁት እያልኩ ይኸውልህ እኔ ወንድም የራሴ ቤት ነው። ለምንድን ነው ስለማታውቁ ነገር የምትወሪ? ይኸውልህ ሲጀመር አሁን ተረጋጋና ቁጭ በል። እኛ በመረጃና በማስረጃ ነው እዚህ የመጣነው። ትሰማኛለህ አይደል? ከዚህ በኋላ ይኸውልህ ምንም አይነት ውሸት እንድትዋሸኝ አልፈልግም። እንደውም ካሜራ አጥፋልኝና ቆይ ሚኪያስ ከአንተ ጋር በዚህ ልክ ነገሮች ውስጥ እንዲህ ከባድ ነገር ውስጥ መግባት አልፈልግም ነበር። ነገር ግን በምታረጋቸው ነገሮች ነው እዚህ ደረጃም እንድንዳረስ ያደረገው። ሲጀመር ይኸውልህ አንድ ነገር ልንገርህ አይደል? አንተ እዚህ ቤት በተገኘብህ መሳሪያ ብቻ እንግዲህ ህገወጥ መሳሪያ ነው ቤትህ ላይ የተገኘው። በማስም ይውጣ እንኳን ማይታወቅ መሳሪያ ነው ቤትህ ላይ የተገኘው። በዛ ብቻ አንተን ይኸውልህ
ዘብጥያ ማስወረድ ደግሞ ሌላ ነገር ውስጥ ማስገባት አይከብደንም። ሲጀመር ቅጣትህን ማግኘት አይቀርም በዚህም በዛ። ነገር ግን ይኸውልህ ቅጣትህን ለማግኘትም እንደዚህ ተጎሳቁለህ ብዙ ነገር ደርሶብህ ቅጣትን ማግኘት የለብህም። ስለዚህ ይኸውልህ አሁን እንደዚህ ከበረደልህ ከተረጋጋህ ነገሮችን ትክክለኛና እውነተኛ መረጃ ብቻ እንድትሰጠኝ ነው ፈልገው። የምትጠይቀኝ ነገር እነግርሃለሁ። በቃ ሁሉ ያለውን ነገር ጠይቀኝ። ምንም ነገር ሳልደብቅ እነግርሃለሁ። ንገረኝ ሁሉንም ነገር። እሺ እንደዚህ ከተረጋጋህ አሪፍ ነው ሚኪያስ። ይኸውልህ አሁን ስላለው ስለ እያንዳንዱ ነገር አንተ ከሩሃማ ጋር ስላለህ ግንኙነት እዚህ ቤት ደግሞ ለምን እንደመጣ መጀመሪያ እዚህ ቤት እስቲ ለምን እንደመጣህ ንገረኝ። እዚህ ቤት የተገኘሁት ከእህቷ ጋር ፕሮግራም አላቸው እና ከእህቷ ጋር እዚህ ይመጣሉ። ከእህቷ ጋር ፕሮግራም እንዳላቸውና እዚህ ቤት ለምን እንደምትመጣ ከጀርባዋ ማን እንዳለ ያለውን ነገር አጣርቼ ቴክስት እንዳደረገላት እንዴ ብዬ ልንገርህ። በቃ ከጀርባው ያለውን ነገር ከእህቷ ጀርባ ያለውን ነገር ከማን ጋር እንደምትመጣ ምን ይዛ እንደምትመጣ ያለውን ነገር ለማሳወቅ ነው። ሰላም ከሆነ ሰላም ሆኗል ብዬ ወደዚህ እንድትመጣ ለማድረግ፣ የተረበሸ ነገር ካለ ወይ ሌላ ነገርም ካለ እንደዚህ ችግር ተፈጥሯል እንዳትመጭ ብዬ ቴክስት ለማድረግ ያለውን ነገር እነግርሃለሁ። ጠይቀኝሽ። እሺ ስለዚህ ያው እንግዲህ ሩሃማ እንደምታውቃት ምን ያህል መሰሪ ሰው ስለሆነች እህቷን እንኳን ማመን ከብዷት አንተን እዚህ ኦሬዲ መረጃ እንድታስተላልፍ መረጃ ለሷ እንድታቀብላት እዚህ አስቀምጣለች ማለት ነው። እሺ ስለዚህ ከሩሃማ ጋር ያላችሁ ግንኙነት ምንድነው? እኔ ማለት ለሩሃማ ቀኝ እጇ ነው። መቼስ ቀኝ እጇ ስለህ ይገባሉ እያስባለሁ። በቃ ያለውን ነገር መረጃ መደበቅ አስፈላጊ ከሆነ ምንም ነገር ማድረግ አስፈላጊ ከሆነ ለኔ ነው የምትነግረኝ። ታማኝ ነኝ። በቃ እንዴ ብዬ ልንገርህ፣ ለሷ አገልጋይዋ ነኝ። ቀኝ እጇ ስለ የሷ ቀኝ እጅ በላይ በቃ ሙሉ ለሙሉ ያለውን ነገር ሙሉ ነገር ፈጽምላታለሁ። ምንም ነገር ወንጀልም ይሁን ማስረጃ መደበቅም ይሁን ሙሉ ነገር ደብቅላታለሁ። ምን እንደምትሰራም መደበቅ ያለብኝንም ነገር ሁሉን ነገር ደብቄ አስቀምጥላታለሁ። በቃ እንዴ ብዬ ልንገርህ፣ ሙሉ ነገር ደብቅላታለሁ፣ ሸፍንላታለሁ። ትሰማኛለህ? እኔ እዚህ መጀመሪያ ደረጃ በዋናነት የመጣሁበት ምክንያት አንድ ወንድሜ ስለጠፋ ነው የመጣሁት። አሸናፊ የት ነው ያለው? የት እንዳለ አላውቅም፣ ግን በሷ እጅ ውስጥ እንዳለ ግን አውቃለሁ። እስቲ አሁን ይኑር ይሙት ራሱ ምንም አውቀው ነገር የለም። ምን ማለት ነው? እሷ እጅ ውስጥ እንዳለ አውቃለሁ፣ ግን የት እንዳለ አላውቅም ነው እያልኩ ያለሁት። ስለ ከእሷ የበላይ አካልም አለ። አንተ የሩሃማ ቀኝ እጅ የሆንክ ሰውዬ እንዴት ነው እሷ እጅ የገባውን ሰው ይኑር ይሙት አላውቅም፣ አሁን የት እንዳለ አላውቅም ማለት ምን ማለት ነው? አላውቅም አትነግረኝም? የት እንዳለ እኮ ነው የምልህ። ስለዚህ ሰውዬ ስለ አሸናፊ የት እንዳለ አልነገረችኝም፣ ግን የት እንዳለ ስጠይቃት ቆይ አንዴ ብላ ስልክ አውርታ ነው የምንነግረኝ ምናምን ነገር። ከሷ የበላይ አካል ደግሞ አለ የሚያዛት፣ እሷን የሚያዛት አካል አለ። ማን እንደሆነ ግን አላውቅም፣ ግን ከሷ ጋር የዚህን ዓለም ሰጣ ገባ ውስጥ ባተጋብ ይሻለኛል። እኔ አባት እባክህ የምነግርህ ይሄንን ነው። ስለ አሸናፊ ግን ምንም የማውቀው ነገር የለም። እሷ እጅ ላይ ግን እንዳለ እርግጠኛ ነኝ። ታስቀምጠው ትግድለው ምንም የማውቀው ነገር የለም ስለሱ። ስለዚህ እንግዲህ አንተም ሲጀመር ቀኝ እጁ አይደለህም ማለት ነው። ይሄን ሚስጥር ይሄን ትልቅ ነገር ማትነግርህ ከሆነ ይሄን ነገር ለአንተ ማሳወቅ ካልቻለች ሲጀመር አንተ ራሱ የሷ ቀኝ እጅ ነኝ ብለህ ደፍረህ ለመናገር እንድትሞክር አልፈልግም። ሲቀጥል ደግሞ አሁን እሺ ወደ ኋላ ልመለስልህና ከሷ ጋር ከተገናኛችሁ ምን ያህል ጊዜ ሆናችሁ? እሷ ጋር እንዲህ መስራት ከጀመርክ? ቆይቻለሁ፣ ብዙ አመታት ሆነኛል። ወንጀል ስራዎች ተባባሪ የሆንክ ብዙ ነገሮችን እያረክ የምታገኘው ገንዘብ ለአንተ ምን ይጠቅምሃል? ቆይ ምን ይፈይድልሃል? ገንዘብ ምንም ነገር እንደሚያደርገው ታውቃለህ። ገንዘብ ምንም ነገር ቢያደርግ ገንዘብ ምንም ነገር ሊያደርግ ይችላል፣ ግን ገንዘብ ህሊናህን ይገዛል። አሁን በይሰጥ አንተ ለምታረገው ለእያንዳንዷ ነገር በአንተ ምክንያት አንተ በሰራኸው ስራ ስንት ሰው ሜዳ ወድቋል፣ የስንት ሰው ህይወት ጠፍቷል። ለዚህ ሁሉ ነገር አሁን መክፈያ ጊዜ ደርሷል። ባይዚ ለነገር የምፈልገው ለእያንዳንዷ ላረካት ነገር ለእያንዳንዷ ነገር አሁን ትከፍላታለህ፣ ትቀጣበታለህ። ግን እንደዛ ከመሆኑ በፊት ደግሞ ለኔ እንድትነግረኝ የምፈልጋቸው ብዙ ነገሮች አሉ። እሺ ጠይቀኝ፣ ምንም ነገር ጠይቀኝ እነግርሃለሁ ብያለሁ። እሺ እንግዲህ የሩሃማ ቀኝ እጇ ነኝ ብለሃል። ብዙ ነገሯን የምታውቅ ብዙ ነገር ያሳለፋችሁ ብዙ ነገር ያደርጋችሁ ምናምን። ግን እሺ ስላረካቸው ነገሮች በአንተ ምክንያት ስለሞቱ ሰዎች ደግሞ በአንተ ምክንያት ስለተፈናቀሉ ሰዎች የምታውቀው ነገር አለ? እንደነገርኩ ኑሮን ለማሸነፍ ምንም ነገር አደርጋለሁ። ትከፍለኛለች። ህይወቴን ለማቃናት ህይወቴን ቀና ለማድረግ ምንም ነገር ብታዘኝ ያደርጋለሁ።
ምንም ነገር ትከፍለኛለች። የፈለገችውን ነገር አደርግላታለሁ። ስለዚህ ስለሚከፈልህ እሷ አርግ ያለችህን ነገር እያንዳንዱን ነገር ታደርጋለህ ማለት ነው። ሙሉን ነገር ፈጽምላታለሁ። ምንም ነገር አርግ ብትልህ ምንም ነገር ሳትሰስት እያንዳንዷን ነገር ታደርግላታለህ ለገንዘብ ብለህ። አዎ ምንም ነገር ምክንያቱም ኑሮዬን ለማሸነፍ ነው እዚህ ጋር እኮ የጣርኩት አይደል? ትከፍለኛለች ምንም ነገር ሳይቀር እፈጽምላታለሁ። ያንተ የአንድ ሰው ጎሮሮ ለመሙላት ተብሎ ግን የንጹሃን ህይወት አልባሌ ቦታ ላይ ይወድቃል። ህይወታቸው በቃ እንዲሁ እንደማይጠቅም ሆኖ ይጣላል። ብዙ ነገር ይሆናል። እንግዲህ ወላሂ አንተ እንደምታውቀው ሩሃማ ማለት ብዙ ሀብት ያላት እንኳን ለራሷ አይደለም ለማንም መትረፍ የምትችል ትልቅ ባለ ሀብት ነች። እዚህ ቤት ላይ እዚህ ቤት ላይ ምንድነው የምትሰራው ሰው ወይም ደግሞ ይሄ ቤት ምንድነው የሚያደርግላት ለሷ? ምኗ ነው ይሄ ቤት? ይኸውልህ ሩሃማ ማለት ይሄ ቤት ለሷ ምንም ነው። ከዚህ በላይም ሊኖራት ይችላል። 50 100 አላቅም ብቻ ወይ ብዙ በእንደዚህ አይነት በየጉርቻ ስር ድብቅ ባለ ቦታ ውስጥ ሊኖራት ይችላል። ግን ለሷ እንደዚህ አይነት ቤቶች የምትፈልገው ደበቅ ለማለት ከሷ ጋር መገናኘት የሚፈልጉትን ሰዎች ወደዚህ የመጣች ለመገናኘት ነው። እና ደግሞ ስትልከኝ ነው የምመጣው እንጂ ነው ወደዚህ ሌላ ቤት የተንጣለለ ቤት ይኖራታል አላውቅም። ይኖራታልም እንጂ ደግሞ ከፍ ያለ ቦታ ነው የምትኖረው። እንደነገርኩ ተደብቃ ነው ወደዚህ የምትመጣው። ከሷ በላይ ያሉትን ሰዎች ወይ ከሷ በታችም ያሉትን ሰዎች ለመገናኘት ለስራ ምናምን ለመውራት ነው ወደዚህ የምትመጣው። ስለዚህ እኚህም ቤቶች የምትጠቀሟቸው ወንጀል ለመስራት ወር ደግሞ ሰው ለማገት ወይም ደግሞ የማያስፈልጉ ብዙ ነገሮችን ለመስራት ነው ማለት ነው። ድብቅ ቦታዋ ነው በቃ ተደብቃ ነው እዚህ የምትመተልበት የምትሰራው። ስለዚህ ሩሃማ የት ነው የምትኖረው? አሁን ሩሃማ የት ነው ያለችው? የት እንደምትኖር ይሄን አላውቅም። ምን ማለት ነው? የት እንደምትኖር አላውቅም። አንተ እኮ የሩሃማ ቀኝ እጅ ሆንክ ሰው ነህ። ስትልከኝ ብቻ ነው ወደዚህ የምመጣው። ቀኝ እጅ ሆንክ ሰውዬ እንዴት ነው ያለችበትን አላውቅም ብሎ ማውራት ምን ማለት ነው? ይኸውልህ እሷ በስልክ ደውላ ስትነግረኝ እንደዚህ አይነት ቦታ ሂድ እንደዚህ አድርግ ስትለኝ ነው የሚሄደው እንጂ የት እንደምትኖር የት እንዳለች ምንም የማውቀው ነገር የለም። አልነገረችኝም። ስለዚህ የምትጠብቃት በስልክ ወይም ደግሞ በግንኙነት ብቻ ነው ማለት ነው። በአካል አትጠብቃትም ማለት ነው። አንተ እሷን አንዳንዴ እንደው በአካል እንገናኝ ስላት አይሆንም ነው የምትለኝ። እንደነገርኩ ከሷ የበላይ አካል አለ፣ እሷን የሚያዛት ሰው አለ። እንገናኝ ለምንድን ነው የማትገናኝ ብዬ ስጠይቃት እራሱ አይሆንም ቆይ አንዴ ብላ ስልክ ዘግታ ነው እንደ አዲስ ደውላ ይሁን ማንን ታውራጣ ነው አላውቅም። ግን ከሷ የበላይ አካል እንዳለ አውርታ ከጨረሰች በኋላ ነው ለኔ የምትነግረኝ እና ይሄንን ነገር ፈጽምልኝ የምትለኝም። ስለዚህ አሸናፊን ለዛ ለበላይ አካል ለሚባሉት አሳልፋ ሰጥታ ይሆናል። ምናልባት ሜቢ ያየህባት ነገር አለ እንደዚህ አይነት ጉዳይ። ምክንያቱም አሁን ይኸውልህ አሸናፊ ሩሃማ እጅ ላይ እንደሌለ እየነገርከኝ ነው ያለው። ስለዚህ ምናልባት ለነዛ ሰዎች አሳልፋ ሰጥታው ሊሆን ይችላል ብለህ ታስባለህ? ሜቢ ይመስለኛል። እርግጠኛ አይደለሁም ግን ይመስለኛል። ምክንያቱም እንደነገርኩ ከሷ የበላይ አካል አለ ብያለሁ። አሸናፊ የማውቀው ነገር የለም ብያለሁ። ግን እነሱ ጋር እንዳለ አውቃለሁ። ይገሉታል በቃ እኔ እንጃ ምን እንደምን አላውቅም። ይገሉታል። ይኸውልህ ትሰማኛለህ? እንደዚህ እያወራህ ያለው ስለምወደው ስለ ወንድሜ ነው እያወራህ ያለው። ትሰማኛለህ አይደል? ብዙ ነገሮችን የቀየረ የብዙ ሰዎችን እንባ ያበሰ ስለ አንድ ሰው ነው እያወራህ ያለው። ስለማይጠቅም ሰው ስለተራ ሰው አይደለም እያወራህ ያለው። ስለዚህ ይኸውልህ ማይሆን ክፉ ነገር እንድትነግረኝ አልፈልግም። ትሰማኛለህ? አውቃለሁ ወንድምህ ነው ግን ልጁ ይቀብጣል። አትሂድ በተባለበት ቦታ የሚሄድ ሰው ነው። የዚህን ያህል እኮ እነሱ ጋር መድረስ ወንጀልን ማጋለጥ በዚህ ሰዓት ወንጀልን ማጋለጥ የተደበቁ እንዲህ አይነት ነገሮችን የደሃ እንባዎችን ማበስ መቅበጥ ሆነ ማለት ነው በዚህ ሰዓት። ለእኔ እንደዛ ነው የተረዳሁት። በቃ ምክንያቱም ይሄን እኮ ገሎትም ሊሆን ይችላል እኮ አይታወቅም። ይኸውልህ አንተ ሲጀመር ገንዘብ ልብህን ስላደነደነው ገንዘብ ጭንቅላትህን ስለደፈነው ህሊና የሚባል ነገር ስለሌለህ ነው እዚህ ቦታ ላይ የቆየው። ግን ደግሞ አሸናፊ ትሰማኛለህ አይደል? አሸናፊ የድሆችን ልብ የድሆችን እንባ ለማበስ ሲል ነው እዚህ ነገር ውስጥ የገባው እንጂ ቀብጦ ወይም ደግሞ ተንደላቆ የሆነ ደልቶት ምናምን አይደለም። ስለዚህ ይኸውልህ ስለሱ ክፉ ነገር ምንም ነገር እንድታወራኝ አልፈልግም። ትሰማኛለህ? በቃ እሺ እባክህ ይሄን ሁላ ከነገርኩ ይበቃል። አሁን እኔ ብቻ ይሄን መረጃ ብቻ ስለነገርኩ ማለት ነው እሞታለሁ። እርግጠኛ ነኝ ይሄን ስነግርህ እሞታለሁ። ወይ ወደ እስር ቤት ካልገባሁኝ እናንተ እንደዚሁ አይታወቅም። እስር ቤት ገብቼ ራሱ ልሞት እችላለሁ። ምክንያቱም ሰው አላታ ከሱ የበላይ አካል አለ ብዬ ይኸውልህ ሲጀመር አንተ እስር ቤት መግባት አይቀር። ሲቀጥል ደግሞ ይኸውልህ አንተ ብትሞት እንኳን ሲያንስህ ነው።
በአንተ ምክንያት የስንት ሰዎች ህይወት ተበላሽቷል። በአንተ ምክንያት ስንት ሰው ሜዳ ወድቋል። በአንተ ምክንያት ስንት ሰው ያልፍልኛል ብሎ ብዙ ነገር አቅዶ አስቦ ይሄን ስንት ሰው በረሃ ላይ ቀረሰዋል። ስለዚህ ስለአንተ ምንም አሁን የሚጨንቀኝ ነገር የለም። ስለዚህ አሁን ማድረግ የምትችለውን ነገር እያንዳንዷን ነገር እንድታደርግልኝ ፈልጋለሁ። ሩሃማን በቁጥጥር ስር ማስገባት ፈልጋለሁ። በቁጥጥር ስር ማስገባት ፈልጋለሁ እያልኩ ነው። ስለዚህ ማድረግ የምትችለውን ነገር እንድታደርግ ፈልጋለሁ። አንድ አሰምቶልኛል። ለሩሃማ ቴክስት ካረኩላትም ወይስ ትመጣለች? ምክንያቱም እህቷ እዚህ እንደምትመጣ ነግሬሃለሁ አይደለ? ብቻዋን እንደመጣችና ከማንም ጋር እንዳልመጣች ሰላም እንደሆነ ምንም ነገር እንደሌለ ከነገርኳትም ትመጣለች። ስለዚህ ቴክስት ካረክላት ከእህቷ ጋር በተቀጣጠሉት መሰረት እዚህ ሊገናኙ ትመጣለች ማለት ነው። ትመጣለች በእርግጠኝነት። ስለዚህ ምንም ጊዜ ማባከን አልፈልግም። ስልኩን አምጡልኝ። ቆይ አንዴ ግን እዚህ ከመጣች እኔ እዚህ መገኘት አልፈልግም። የጋ ካላ አርሎች መውጣት ፈልጋለሁ። እባክህ ወደ እስር ቤትም ሆነ ብቻ ይዘውኝ ሄዱ። ሲጀመር አንተ ነው ሞታለሁ፣ ትገለኛለች። ይኸውልህ እሷ ሲጀመር ከኛ አቅም በላይ ሆነ አንተን ምንም ነገር ልታረጋ አትችልም። ነገር ግን ማለት ነው ይሄን ነገር ከጨረስን በኋላ ሲጀመር ይሄን ነገር አውርተን ከጨረስን በኋላ ሲጀመር አንተን ቀጥታ የምንወስድህ ወደ እስር ቤት ነው። እዚህ የምትቆይበት ምንም አይነት ምክንያት የለም። ስለዚህ በዚህ ምንም ሐሳብ አይገባ። ስልኩን ብቻ ስጠኝ። ቴክስት አድርግላታለሁ። ስልክ አሁን ቴክስት አድርግላትና ቶሎ እንድትመጣ ምንም አይነት ጊዜ ማባከን አልፈልግም። ትሰማኛለህ አይደል? እሺ እንግዲህ ተመልካቾች ሩሃማ ከእህቷ ጋር እህቷን ከመለሰች እኮ ነግሬህ እኮ ነው። ቆይ አምጣ ላክና ልካላ ከላክ በኋላ እሱ መልሱን ራሱ ማረጋገጥ ባለው ያረጋግጣል። እሱ እንግዲህ ተመልካቾች ሩሃማ ማለት ምን ያህል መሰሪ ሴት እንደሆነች በዚህ ማወቅ ይቻላል። እህቷን እንኳን ማመን ከብዷት እህቷ ብቻዋን ትምጣ ከሰው ጋር ትምጣ እንዲያረጋግጥላት እዚህ ቤት ሌላ ሰው አስቀምጣለች ማለት ነው። እንግዲህ ማንም እንደሌለ ምንም ነገር ሰላም እንደሆነ ሁሉ ነገር ሰላም እንደሆነ ቴክስት አድርጎላታል ማለት ነው። እሷ ትክክል ነው አይጻፈው ጽሁፍ ትክክል ነው፣ ትክክለኛ ነገር ጽፎላታል። እንግዲህ የክሩ አባሎቻችን ዛሬ ምንም አይነት ስህተት ምንም አይነት ነገር መስማት አልፈልግም። ይኸውላችሁ እንደምታውቋት ሩሃማ ማለት ከጀርባዋ ብዙ ነገር ያላት ብዙ ፓወር ያላት ሰው ነች። በዚህ በትንሽ ነገር ልትያዝም ላትያዝም ይችላል። ስለዚህ መልስ ሰጣኛለች። እሺ አካባቢው ንጹህ ከሆነ በስነ ስርዓት ቦታውን ጠብቀት። እሺ እንይዛችሁ ተወናት አካባቢውን አጽድተን እንጠብቃታለን። እጃችን ማምለጥ የለባትም። ስለዚህ ምንም አይነት ጊዜ ማባከን አያስፈልግም። ሁላችሁም ቦታችሁን ያዙና እያንዳንዷን ነገር እሷ የምትመጣውን ነገር እናንተም ቢሆን